HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ጤናስልን በያላችሁበት እንዴት ናችሁ ብለናል። ቅዳሜ ነው። ኤችዲ ስፖርት ነው ፕሮግራሙ። ተወዳጁ ብስራት ኤፍኤም 101.1 ደግሞ ጣቢያው ነው። እንግዲህ ቅዳሜ ላይ የፕሪሚየር ሊግ ጨዋታዎችን መርጠን የምንዳስስበት ግምት የምናስቀምጥበት ፕሮግራም ነው። ከዛ ውጪ ዛሬ ደግሞ እንግዲህ ከትናንቱ የዓለም ዋንጫ ድልድል ጋር በተያያዘ አጭር ነገሮችም አያይዘን እናቀርባለን። የሚጠበቁ በዚህ ሳምንት ጨዋታዎች አሉ። በተለይ ቀደም ብሎ የሚመጣው በምሳ ሰዓት ቪላና አርሰናል የሚያደርጉት ጨዋታ ነው። ምናልባትም የሳምንቱ ትልቁ ጨዋታ ተደርጎ ሊወሰድ ይችላል። አርሰናል መሪነት ላይ ነው የሚገኘው። ቪላም ወደ ቶፕ 4 የመጣ ቲም ነው፣ ሶስተኛ ላይ ይገኛል። ይሄን ጨዋታ እንዲጠበቅ በደንብ ያደርገዋል። ሲቲና ሰንደርላንድ ይገናኛሉ። ቦርንማውዝ እና ቼልሲ የሚያደርጉት ጨዋታ፣ ሊድስ ከሊቨርፑል የሚገናኙበት ጨዋታ በሙሉ ዛሬ የሚጠበቅ ነው። እንግዲህ ዩናይትድ በድጋሚ ወደ ሰኞ ተገፍተዋል ጨዋታው። እሱ ላይ ብዙ ትኩረት አናደርግም። ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት እንደጠቀስኩት የ45 ደቂቃ ቆይታችን የሚሆንበት ፕሮግራም ነው። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ጠየቅን። ዩቲዩብ ላይም አለን በነገራችን ላይ ብስራት ላይ ብቻ ሳይሆን ኤችዲ ስፖርት በዩቲዩብ ማለት እዛ ላይ እንድትከታተሉን እንግዲህ እንጋብዛለን። በአካል እንዴት ነህ? ተገናኝተናል። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። መተናል የዓለም ዋንጫውን ድልድል ለማካተት በሚል እንደውም ሁልጊዜ ቀደም ብለን የምናዘጋጀውን ፕሮግራም ትንሽ ዘግየትም አድርገነዋል ዛሬ። በእርግጥ እንግዲህ 48 ሆነና ዋው የሚያስብል ነገር እንግዲህ ወደሚቀጥለው ገጽ ሁሉ አልዞረብህም ራሱ ድልድሉ። እንዴት ከማጣጣል ትጀምራለህ እንዳትለኝ። ልክ ነው እኮ 104 ጨዋታዎች አይደል ያሉት? ብዙ ነው እኮ ዴቭ። እንግዲህ ጨዋታዎቹ አጠቃላይ የሚወስዱት ቀናት 39 ነው ዴቭ። በ39 ቀን ውስጥ 104 ጨዋታ ምናልባት በቀን 3 ልትለው ትችላለህ የሚደረጉ ጨዋታዎችን ብዛት በአማካኝ እንደዛ አካባቢ ሊሆን ይችላልና ደግሞ በታሪክ ለመጀመሪያ ጊዜ ራሱ 48 ቡድኖች አሉበት በ3 ሀገራት የሚደረግ ውድድር መሆኑም ተጠባቂ ያደርገዋልና ምናልባት አንተም እንዳሰብከው የሆነ ያልተጠበቁ ነገሮች የምናይበት ደግሞ ያለፉት ጥቂት አመታት ኢንክሉዲንግ ዓለም ዋንጫው የ2022 ዓለም ዋንጫ እንዴት አርጀንቲና በሳውዲ አረቢያ እንደተሸነፈች የምድብ ጨዋታ ሁላችንም የምናስታውሰው መርሃ ግብር ነበረ። እንደዛ ያልተጠበቁ ነገሮች ኖሮ ደግሞ ከተደመምን በጣም ደስ ይላል ዴቭ። ያው ለሱ ዝግጁ መሆን ይኖርብናል። ያ ካልሆነ ግን እንደተጠበቀው ለምሳሌ ብራዚል ከሃይቲ ጋር ሲጫወቱ ብራዚል 8-0 ካሸነፈች ያው ብዙም ላይገርመን ይችላል። ሌላ እነ ሞሮኮ ምናምን አሉ ብቻ የሚነሱ ጨዋታዎች አሉ። የሚገርሙ አሉ ተለቅ ያሉ። ግን እንደው ጥያቄው የሚሆነው አንዳንዴ የሀገራቱ ምልምል በተናጠል የሀገሬው ሰው ከሆንክ ምንም ጥርጥር የለውም እያንዳንዱ ጨዋታ ለአንተ ስፔሻል እንደሚሆን ግምት ትወስዳለህ። በተረፈ ግን አሁን ሩምም አለው አይደል? ይሄ ልክ አውሮፓ እግር ኳስ ማህበር እንደሰጠን እኮ ይሄ ጥሩ ሶስተኛ ሚል የተወሰነ ግልም የመስጠት ነገር ስላለው ምድቡ ላይ በተለይ ለትልልቅ ቲሞች ለትልልቅ የአውሮፓ ቲሞች ለሚጠበቁ ቲሞች እንደንትን ነው በቃ ይሄ ለምድብ ድልድሉን ኦፍ ኮርስ አንድ ጨዋታ ካሸነፍክ ቀለል ብሎ ልታልፍ የምትችልበት እድል ስላለ በጣም አጣብቀኝ የምትለው አይደለምና ዋው ብለህ ጓጉተህ እንድታየው የሚጋብዝ ነገር የለም። እንዳልኩት ግን ያው ለእያንዳንዱ ሀገር ተመልካች ራሱን የቻለ ትርጉም አለው። ያንን ስታይ እንዳልከውም የጨዋታዎቹ መበርከት ስታይ ይሄ ሁለተኛው ዙር ሲጀመር በቃ ቀስቅሰኝ ተኝቻለሁ ብትል የሚያዋጣ ሊሆን ይችላልና በተወሰነ መልኩ ግን ያው ወርልድ ካፕ ነው፣ አዲስ ባህሪ ነው ይዞም እየመጣ ያለው። እርግጥ ዲሲ ያለው አጀብ በጣም ገራሚ ነበር። ከዛ እንደውም ከድልድሉ ይልቅ እዚህ የነበረው አጀብ ዋው የሚያስብል ነው። እንዳልከው
ፊፋ ወደ 211 አይደል እንግዲህ አሁን 11 ገደማ አይደል አባል ሀገራት ያሉትና ከመላው ዓለም ለእያንዳንዱ ፌዴሬሽን ሁለት ተወካይ ልኳል። ከዛ ውጪ ደግሞ ፊፋ እነዚህ ሌጀንዶቹን ቶፕ ሱፐርስታር የሆኑ ተጫዋቾችን ማክበር ይችልበታል። በደንብ ነው ያየሁት ይሄንን ማድረግ እንደሚችልና በቃ አጀቡ የሚደንቅ ነበር ማለት ይቻላልና እና እኔ የምሰራበት ሆቴል ነው አንዱ ዋናው ኦርጋናይዘሩ የነበረው ይሄን ውድድርና በቃ እኔም ልቤም ሰሞኑን ሲሞቅ የነበረው በእነዚህ ሱፐርስታሮች ነበር ነው የቀድሞ ተጫዋቾችን በደንብ በቃ በየሰከንዱ ነበር ሻወር በእነሱ ሶስት የነበረውና የእውነት ልብ ያሞቃል አንዳንዴ ስታየውና ብዙዎቹ ራሳቸውን እንዴት እንደሚጠብቁት ያለ በደንብ በቃ ዛሬም ድረስ ኢቨን ትልቁ ሮናልዶ ሳይቀር ነገሮችን እንዴት ለማሳከር ጥረት እያደረገ እንዳለ አይቻለውና በጣም ከምናቀው ማለት ነው ከምናቀው ማለት ነው ከሳብ እንዲያልከኝ ምን የድሮ ይሻለዋል እንድል ነው ወይስ እና የሚገርሙ ነገሮችን ነበር ሳስተውል የነበረው። አርሰን ቬንገር በቃ የእውነትም የትልልቆች ሌጀንድ መሆናቸውንም በደንብ አይቻለው በዚህ አጋጣሚና በጣም የትኩረት ማዕከል ናቸው። የደጋፊ ብቻ ሳይሆን ኢቨን የነዚህ ትልልቅ ስታሮች ሁሉ እውነተኛ ሌጀንድ መሆናቸውን ያየሁበት አጋጣሚ ነውና ያላየሁት የለም። እሱ በደንብ ልብ ያሞቃል የእውነትም እና እነዚህ ሱፐር ስታርስ ከመላው ዓለም የተሰበሰቡበት መንገድ ፊፋ ነገሮችን እንዴት ኦርጋናይዝ አድርጎ ይህንን ነገር ለመከወን ጥረት እንደሚያደርግ ስታይ እዚህም የአሜሪካ መንግስትም የሰጠውን ትኩረት ለጉዳዩ ስታይ ኦፍ ኮርስ ስነ ስርዓቱም ላይ ይታይ ነበር አይደል በፕሬዝዳንቱም በኩል የነበረው አጀብ በደንብ ይታይ ነበርና ትንሽ ያስደነቀኝ እሱ ነው። የእውነትም ትኩረቴን ከሁሉም ነገር በላይ ትኩረቴን የሳበው እሱ ነው። ኳሳዩ ነገር ትኩረቴን ይስባል ካልክ ደግሞ ሲቀጥል የተወሰነውን ደግሞ እንስማ ባካለ ያው እኔ ምድቡን ነው ማለት አንተ አይ ነው ለምድብ ድልድል ዝግጅቱ ምን ይመስላል የሚለው ነገር ነው እንዳልከው በርከት ያሉ ተጫዋቾች የድሮ ተጫዋቾች እያልክ ኦፍ ማይክም ስትነግረኝ ስለነበረ እና ደግሞ ያው ከአርሰን ቬንገር ጋር ፎቶ ማይነሳ የለም እያልከኝም ነበርና ትክክል ያው በደንብ የሚገባቸው ክብር የሚገባቸው ለብዙዎችም ደግሞ መሰረት የሆኑ ሰው ስለሆኑ ቬንገር ላይ ያ ነገር መኖሩ ከዛም ውጭ ደግሞ ፊፋም ተጫዋቾችን የሚይዝበት መንገድ ይሄ ያው እንደዛ ካላደረገ ዴቭ ይሄ ግሎባል አክሰፕታንሱን የማጣት ምናምን ሳይሆን ግን በቃ ሁሉም ጋር ተደራሽ መሆን ይፈልጋል። ትልቅነቱም በቀላል አይደለም አይደል? ትክክል ኦልሞስት እኮ በቃ አሁን ስታየው 48 ሀገራትን ተሳታፊ ለማድረግ ሁሉንም ከተለያዩ ቦታዎች ያሉትም አንድ ለማድረግ የሚደረግ ጥረትንና የሚለያዩትም ነገር እንደሌለ ለኩራሳው የሰጡት የተወካይ ቁጥርና ለብራዚል የሚሰጡት ወይም ለአርጀንቲና የሚሰጡት ወይም ለእንግሊዝ ብሔራዊ ቡድን የሚሰጠው ኮታ ተመሳሳይ መሆኑን ትመለከተበታለና ይሄ የሚያስደንቅ ነው። የምድብ ድልድሉ ላይ እንግዲህ እንዳልከው ማይጠበቁ የሚመስሉና ሁለተኛው ዙር ላይ ከስከሰኝ እንዳልከው አንዳንዴ ሰርፕራይዝ ነገሮችም ሊኖሩት ይችላሉ። ዴቭ አሁን ሜክሲኮ ያለችበት ምድብ ብዙም ባናነሳው የሚል ነገር ሳውዝ አፍሪካ ስላለ የአፍሪካ ቡድን እሱ ልታነሳ ትችላለህ። ከዛ ውጪ ካናዳና ስዊዘርላንድ የሚገኙበት ካታርም አለ ምድብ 2 ላይ። ምድብ 3 ያው ብራዚል አለች። ሁሌም ዓለም ዋንጫና ብራዚል በታሪክ ያላቸው ትስስር ይታወቃልና እዚህም ጋር ከብራዚል ጋር አብረው እና ሃይቲ ስኮትላንድ እና ሞሮኮ ይመጣሉ። ምናልባት ብራዚል ከሞሮኮ የሚደረገው ጨዋታ ቆንጆ ሊሆን ይችላል። ቆንጆ እንቅስቃሴ ደግሞ ሞሮኮ አስደምመውንም ተመልክተናል። ፖርቱጋልን ከውድድር ሲያስወጡ ጭምር በዓለም ዋንጫ 2022 ላይ ተመለከትነው ቡድን ነውና ኦፍ ኮርስ እድገቱ ምን ላይ ነው ያለው የሚለውን በትክክል የአፍሪካ ዋንጫ አለ እሱንም እናያለን። አፍሪካ ዋንጫ አለ እሱም ነገር አለ። እንግዲህ እኔም አንተም የምንኖርበት ሀገር አሜሪካ ደግሞ ፓራጓይ፣ አውስትራሊያ ያሉበት ለማለፍ እድል ያለው ይመስላል። ይሄም ራሱ ከምድቡ ዝም በወረቀት እንደዛ ይመስላል። አውስትራሊያ ጠንካራ ነው እንዳልከው። ደግሞ ላቲኖቹ ምንም ነገር ሊፈጥሩ ይችላሉ። አሜሪካኖቹም ደግሞ እዚሁ ሀገራቸው ላይ ስለሚደረግ ውድድሩን የሚያከናውቱ እዛው ስለሆነ ይጠበቃል። ትኩረቴን የሰባው ዴቭ ምድብ 5 ላይ ነው እንግዲህ ጀርመን ያለችበት ምድብ። በታሪክ ትንሽ ህዝብ ኖሯት ወደ ዓለም ዋንጫ የመጣችው ኩራሳው የሚባለው ቡድን ያለበት፣ አይቮሪ ኮስት ከአፍሪካ
ሊገዳደር ይችላል። ከዛም ውጪ ደግሞ አስደናቂው ሞይሰስ ካይሴዶን የያዘችው ኤኳዶርም እዚሁ ምድብ ላይ አለችና ይሄ ምድብ ጠንካራ ይመስለኛል ዴቭ። ይሄ እነ ኩራሳው፣ አይቮሪ ኮስት፣ ኢኳዶር የምትገምቱ አይደለም። ጀርመን ጠንካራ ቡድን ነው። ግን ደግሞ ጀርመን 2018 እናስታውሳለን 2014 ሻምፒዮን ሆኖ 2018 በነ ደቡብ ኮሪያ የተሸነፉበትን መንገድ ስታስተውል ምንም ነገር ሊፈጠር ይችላል ጀርመን ላይ ብለህ እንድታስብ ሊያደርግህ ይችላል ዴቭ። እና ይሄኛው ምድብ ትኩረትን ይስባል። ጃፓን ካለ ሁሌም ጠንካራ ፉክክር አለ ዴቭ። በጣም ከባድ ራስ ምታት ነው የሚሰጡት ለቡድኖች። አሁን እንግዲህ እነ ኔዘርላንድስ ናቸው ለጃፓን ተረኛ የሚሆኑት። ያኔ ታስታውሳለህ ለነ ቤልጂየም ለነ ብራዚል እንደዚህ አይነት ፈተናዎችን ሲሰጡ ጃፓኖች እናስታውሳለን በጉዟቸው ማለት ነው በዓለም ዋንጫ። ቱኒዚያም ያለችበት ስለሆነ የአፍሪካ ተወካዩ ሀገር ይሄኛው ምድብ 6 ትኩረትን ይስባል። ቤልጂየም፣ ግብጽ፣ ኢራንም ካለ ዴቭ በጣም አስቸጋሪ ነው። ልክ ይሄ ፖለቲካው ላይ ብቻ ሳይሆን ሜዳም ላይ በጣም ጠንካራ ብሔራዊ ቡድን እንዳላቸው በቶርናመንት በደንብ ያስተዋል ነው ቡድን ይመስላል። ኒውዚላንድም አለ ምድብ 7 ይሄኛው ይመስላል። ሳውዲ አረቢያ ያው አርጀንቲና ታሸንፍ አስተውለናል። አሁን ደግሞ ከስፔን ጋር ትጫወታለች። ደግሞ ስፔኖች በደንብ የሚያውቁት የዩራጓይ ስብስብም አለ። ያ ስብስብ ደግሞ አሁን ድጋሚ ይመጣል። ዩራጓይም ከስፔን ጋር አንድ ድልድል ውስጥ ነው ያለውና ስፔን ከዩራጓይ የሚያደርጉት ጨዋታ ከዚህ ምድብ ትኩረትን የሚስበው ይመስላል። እንግዲህ በታሪክም ብዙ የሚነሳው የፈረንሳይ ብሔራዊ ቡድን ከሴኔጋል ጋር የሚኖረው እንቅስቃሴ ይጠበቃል። በድጋሚ መጥቷል። ደግሞ ኤርሊንግ ብራውት ሃላንድን የያዘችው ኖርዌይም አለች። ስለዚህ ኪሊያን ኤምባፔ ወይንስ ደግሞ ኤርሊንግ ብራውት ሃላንድ የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ለማጠናቀቅም የሚደረግ ጥረት ይኖራልና ኖርዌይ እንደ ብሔራዊ ቡድን ያው እንደ ግለሰብ ሷለ ኦዴጋርድ አይነት ተጫዋቾችን ልታነሳ ትችላለህ። እየመጣ ነው ደግሞ አሁን ካለመሳተፍ ወደ ተሳትፎ መጥቷልና ደግሞ ራሱ ተሸክሞ ነው ያመጣቸው ብለህ ልታነሳ ትችላለህ። ብዙ ግቦችን እያስቆጠረ የመጣ ተጫዋች ስለሆነ አርጀንቲና ሁሌም እንግዲህ የአፍሪካ ተወካይን አታጣምና አልጄሪያ ደግሞ ሆናለች ዴቭ አርጀንቲና ያለችበት ምድብ ላይ። ስለዚህ አርጀንቲና፣ አልጄሪያ፣ ኦስትሪያ ጠንካራ ድልድል ይመስላል። ኦስትሪያም በቀላሉ እጅ የሚሰጥ ቡድን አይደለምና ምናልባት አልጄሪያና ኦስትሪያ ለማለፍ የሚደረግ ጥረት ከፍተኛ ትኩረትን ይስባል። ምናልባት ጥሩ ሶስተኛ ሆኖ የሚያልፍ ቡድን ከዚህ ውስጥ ሊኖር ይችላል ብለህ ልትገምት ትችላለህ። ፖርቱጋል እና ኮሎምቢያ ያሉበትም ምድብ እንደዚሁ ትኩረትን ይስባል ዴቭ። ከዛ ውጪ እንግሊዝ፣ ክሮኤሺያ፣ ጋና የአፍሪካ ቡድን ስላለ ጋና ትኩረታችንን ይስባል። ፓናማም እዚህ ምድብ ላይ አለና እንግሊዝና ክሮኤሺያ ደግሞ የተለመደ አይነት ግንኙነት የተለመደ ነው። የኔሽንስ ሊግ ላይ ይመጣሉ። በቃ የተለያየ ምድብ ላይ የማይገናኙበት አጋጣሚ የለምና አሁንም እዚሁ ምድብ ላይ ተገናኝቷልና እንግዲህ እኔ ጀርመን፣ ኩራሳው፣ አይቮሪ ኮስት፣ ኢኳዶር ያሉበት ምድብ ይሄ 3 ምናምን እንደዚህ አይነት ቡድኖችን ስለገመትኩኝና ይሄ ፈረንሳይ፣ ሴኔጋልና ኖርዌይ ያለችበት ምድብ ዴቭ ጠንካራ ምድቦች ይመስሉኛልና አድማጮቻችንም የትኛው ምድብ ትኩረታቸውን ሳብ የሚለውን ነገር ሊያጋሩን ይችላል። ኢንትረስቲንግ ነው የሚሆነው እንዳልከው። ወደፊት ደግሞ በዝርዝር በጥልቀት ጉዳዮችን የምናይበት ጊዜ እንደሚመጣ ተስፋ እናደርጋለን። ካሁን በኋላ እኮ የቀረውም እንግዲህ ያው ጥር እየመጣ አይደል? ያው ሰኔም ነው እኮ 4-5 ወር አይደል ገደማ ነው የሚቀረው እኮ። በእርግጥም እንግዲህ ረጅም ጊዜ የሚፈጅ በጣም አዝናኝ ለሁሉም ትኩረት ሳቢ ውድድር እንደሚሆን እንገምታለን። 3ም ሀገሮች በመሆኑ እንግዲህ ትርጉሙ ትልቅ ያለ እንደሚሆን ነው የማስበው። ልጀምር እኔ የሲቲ እና ሰንደርላንድ ልጀምርና የምሳ ሰዓቱን ጨዋታ ደግሞ አንተ ቀጥለህ ብትሄድበት ትንፋሽ ልሰጥህ እንደምችል አስባለሁና የሲቲና የሰንደርላንድ ጨዋታ እንግዲህ ሲቲ ከአርሰናል ጋፑን ለማጥበብ የሚጫወትበት ነው። እንዲሁ ሰንደርላንድ ደግሞ ከሲቲ ያለውን ጋፕ ለማጥበብ የሚጫወቱበት ነው ብለህ ማስቀመጥ ይቻላል። ሲቲ ከአርሰናል ያለው የነጥብ ልዩነት 5 ነው። 6ኛ ላይ የተቀመጠው ሰንደርላንድ ደግሞ ራሱ ከሲቲ ያለው የነጥብ ልዩነት ተመሳሳይ 5 ነጥብ ነውና ፉክሩ ከበድ ይላል። ሲቲ እንግዲህ ከናለበት የመከላከል ችግር የአርሰናልን የዋንጫ ተፎካካሪነት መሟገት ይችላል፣ መፋለም ይችላል ተብሎ የሚጠበቀው ቲም ነው። የመከላከል ችግሩ ግን ከሰሞኑ በአጥቂዎች ጎል ማግባት ጥረት እንደው ታገዘ እንጂ
ያህል ጨዋታዎችን ሊሸነፉ የሚችሉበት እድል ከፊት ለፊታቸው እንደነበረ አይተናል። ባለፉት የነሱ 3 ጨዋታዎች ላይ 8 ጎሎች አስተናግደዋል ሲቲዎች እና ምን ያህል ድል ቢያገኙ ምን ያህል ግን ቡድናቸው እየተሰበረ ጎል እንደሚገባባቸው ታያለህና የትኛውም ፔፕ እየሞከረ ያለው በተለይ ተከላካይ ጥምረት ውጤታማ የሆነለት እንዳልሆነ ነው እያየን ያለ ነው። የግብ ጠባቂው እንደውም ዶናሩማ ጥረት ባይታከልበት ኖሮ ጭራሽ ነገሮች አስቸጋሪ ሊሆን እንደሚችሉ ሊሸነፍ የሚችልባቸው እድሎች እንደነበሩ አይተናል። ያም ሆኖ ግን ቡድኑ ካለፉት 5 ጨዋታዎች በ4ቱ አሸንፏል ሲቲ። በዚህ ላይ ደግሞ በርካታ ጎሎችን ያስቆጥራል። በሲዝኑ የስካሁን እንግዲህ ጉዟቸው 32 ያህል ጎሎችን አስቆጥረዋል። ከሃላንድ ውጪ የፋልን ድንቅ ብቃት ላይ መገኘትም በደንብ እያገዛቸው እንዳለ ነው እያየን ያለ ነው። እንደውም ፎደን ባለፉት 2 ጨዋታዎች ብቻ 4 ጎሎችን አስቆጥሯል። ከነዚህ ጨዋታዎች ቀደም ብሎ ከሁለቱ ጨዋታዎች ቀደም ብሎ ባደረጋቸው 20 ጨዋታዎች ያገባው ጎል 1 ብቻ ነበርና እንዴት እየተነሳሳ እንዳለ እያየን ነው ይሄ ተጫዋች። ሰንደርላንዶች እንግዲህ ለሲቲ ከባድ ፈተና ይሆናሉ ተብሎ ነው የሚጠበቀው። በተለይ በቆሙ ኳሶች ወደኋላ ፈግፍገው በመከላከል በካውንተር በመውጣት ሲቲን ያስቸግሩታል ተብሎ ነው የሚጠበቀው። ከሊቨርፑል እንግዲህ ነጥብ ወስደው ነው ወደዚህ ጨዋታ የመጡት እንደምታስታውሰውና አንድ ብልጫቸው ምንድነው ከሊቨርፑል ሙሉ ነጥብ መውሰድ እንደነበረባቸው በእርግጠኝነት ደረትን ሞልተ መናገር ትችላለህ። ባለፈው ጨዋታ እንደምታስታውሰውና የሳቷቸው ያባከኗቸው ነገሮችን ስታይ በጣም አስቸጋሪ ነበር ለሊቨርፑል። ግን ያም ሆኖ ሊቨርፑል ነጥብ ይዞ ወጥቷልና በተለይ ይሄ 4-4-2 ቅርጻቸው ኳስ መቆጣጠር ሳይችሉ እንዴት አስደናቂ ኳሊቲ እንዳለው ይታያል። ቀጥተኛ ናቸው። የስካውን ውጤታማነታቸው መለያም እንደሆነ ይሄ ባህሪያቸው ይታያልና ብራያን ሮብ የሚባለው ተጫዋቻቸው ለትንሹ የኳስ ማጂሺያን ኤንዞ ሌፊ ስፔስ እንዴት ለመፍጠር እንደሚታትር ለማገዝ እንዴት ቀዳሚ እንደሆነ እያየን ነው። ዣካና ሳዲኪ ደግሞ የቡድኑ ባላንስ ወይም ልብ እንደሆኑ ነው የሚነገረው። በእርግጥ ባለፉት 6 ጨዋታዎች ግን ሰንደርላንዶች ያሳዩት ብቃት አመርቂ ነው ተብሎ ሊጠቀስ አይችልም። በቁጥር ስታዩ ከ5ቱ ሙሉ 3 ነጥብ የወሰዱት በአንዱ ብቻ ነው። ያም ሆኖ ግን በዚህ ጨዋታ ሲቲን ለማስቸገር በቃ አንሱም ፈጽሞ ጥሩ ነገር እንደሚያሳዩ ይጠበቅባቸዋል። የእርስ በርስ ግንኙነታቸውን ስናይ ሲቲ በዚህ ይደገፋል። ባለፉት 6 የእርስ በርስ ግንኙነት 6ቱንም ሲቲ ነው ያሸነፈው። 2017 ላይ ነበር እንግዲህ በቅድሚያ ሲቲ ሰንደርላንድ ከሜዳው ውጪ ያገኘው። ከሜዳው ውጪ 13 ጊዜ ሰንደርላንድ ከሲቲ ተገናኝቶ ሲቲ 11ዱን ሁለቱን ደግሞ አቻ ተለያይተዋልና ሙሉ ለሙሉ ሪከርዶቹ በሙሉ የሲቲ እንደሆኑ ታያለህና በኢትሃድ ሲቲ በሰንደርላንድ ፈጽሞ ተሸንፎ እንደማያውቅም ነው ቁጥሮች የሚያሳዩት። ስለዚህ ሰንደርላንዶች በጣም ከባድ ፈተና አለባቸው በዚህ ረገድ ስታይ። ሰንደርላንዶች ዘንድሮ የሚያበረታታቸው ነገር ግን ጎሎችም ተቆጥሮባቸው ቢሆን ግን መልሰው ጎል ያስቆጥራሉ፣ መልሰው ነጥብ ይወስዳሉ እና በዚህ ረገድ ጎል ገብቶባቸው ከኋላ ተነስተው 12 ነጥቦችን ሰብስበዋል። ይሄ እንግዲህ ከቪላ እኩል ያላቸው ጥሩ ነጥብ የመሰብሰብ ሪከርድ ነው ተብሎ ተቀምጦላቸዋል። ሃላንድ እንደተለመደው እንግዲህ በዚህ ጨዋታ ላይ ጎል ያገባል ተብሎ የሚጠበቅ ተጫዋች ነው። በትንሽ የሊግ ጨዋታ እንግዲህ 100 ጎሎችን የማስቆጠር ሪከርዱ የሰሞኑ ነበር፣ እኔም አንተም አይተናል። ከዛ ውጭ ግን 10 የሚደርሱ ሪከርዶችን ሰባብረዋል። በትንሹ የሚጠቀሱ በኦገስት ወር ከፍተኛ ጎል ያስቆጠረ በሚል ኦገስት 22 ላይ የሰበረው አንድ ሪከርድ አለ። በ3 ተከታታይ ሊግ ጌም ሃትሪክን የሰራ በሚል ኦክቶበር 22 ላይ ይህንንም ሰብሯል። ፈጣኑ በ3 ጨዋታ በሊግ ሃትሪክ የሰራ በሚል ይህንንም ሪከርድ ሰብሯል። በኤፍኤ እና ቻምፒየንስ ሊግ ላይ በአንድ ጨዋታ 5 ጎል ያገባ በሚል ይሄም የሱ ሪከርድ ነው። በሊግ በአመቱ በርካታ ጎሎችን ያስቆጠረ ይሄም የሱ ሪከርድ ነው። በመጀመሪያ 2 ዓመታት በተከታታይ ኮከብ ጎል አግቢ የሆነ ይሄም የሱ ሪከርድ ነው። ከተለያዩ 3 ክለቦች ጋር በአውሮፓ ቻምፒየንስ ሊግ በ5 ጨዋታዎች ላይ ደግሞ በተከታታይ ጎል ያገባ በሚል ብዙ ሪከርዶችን የሰበረ ተጫዋች ነውና ዝም ብለን ቁጥር ብቻ መጥቀስ ነው ከዚህ ተጫዋች የጎል ሪከርድ ጋር በተያዘና አስገራሚ ድንቅ ነገር አለው። የሚጠበቅ ነገር ነው ከዚህ ተጫዋች ጋር በተያዘ። የጉዳት ጉዳይን ካነሳን በሲቲ በኩል የጉዳት ጉዳይ የለም፣ ያው የኮቫቺች ጉዳይ ነው የለም። ሮድሪም እንግዲህ ስለመምጣቱ ይነገራል፣ ግን የፊትነስ ኢሹ ስላለበት ወደ ቡድኑ አሰላለፍ ይመጣል ተብሎ አይጠበቅም። ከሰንደርላንድ በኩል ግን አዲስ ወይም ትኩስ የጉዳት ወሬ ስለ አለመኖሩ ነው መረጃዎች የሚያትቱት። እንግዲህ ሲቲ ባለፉት 2 ጨዋታዎች ያሸነፈበት መንገድ ሲታይና ሰንደርላንድ ደግሞ ከትልልቅ ቶፕ 6 የእንግሊዝ ቲሞች አንጻር ከ4ቱ ጋር ተጫውቶ እስካሁን አለመሸነፉን ስታይ ጨዋታው በእርግጥም አስቸጋሪ ጨዋታ ሊሆን እንደሚችል በተለይ ለሲቲ ትገምታለህ። ከቶፕ 6 ቲሞች ውስጥ እንግዲህ 4ቱን ገጥሞ ሰንደርላንድ በ3ቱ አቻ ወጥቶ አንዱን አሸንፏል እና ይሄ ጥሩ ሪከርድ ነው። ስለዚህ ሲቲ ቶፕ 6 ውስጥ ያለ ቡድን ስለሚሆን
ከዚህም ጨዋታ ነጥብ እንደሚፈልጉ ግምት ትወስዳለህ። ሲቲ ግን የግድ ነጥቡን ለማጥበብ የማሸነፍ ግዴታ ውስጥ የሚገባ ይመስለኛል። እኔ በግሌ የአርሰናልንም ውጤት አይቶ ነው እንግዲህ ከዛ ወደ ጨዋታው የሚመጣውን ጫናው ቀላል ይሆናል ተብሎ አይጠበቅም። አስቸጋሪ ጌም ነው። ሲቲ ግን መንገድ የሚያገኝ ይመስለኛል በአካል እዚህ ጨዋታ ላይ ሜዳውም ላይ እንደመሆኑ የማሸነፍ እድልን ለሲቲ ይሰጣለሁ። እኔም ተመሳሳይ ነው ዴቭ። ጠባብ የማሸነፍ እድልን ለማንቸስተር ሲቲ ሰጥቼ ነው ይህንን ጨዋታ የማልፈው ዴቭ። የአርሰናልና አስቶን ቪላን ጨዋታ ትልቁ ጨዋታ እሱ ነው። ይህ እንግዲህ በቪላ ፓርክ የሚደረግ ከባድ ፈተና ለሁለቱም ቡድኖች የሚሆንበት ጨዋታ ነው። በደረጃ ሰንጠረዡ የ6 ነጥቦች ልዩነትና የ2 ደረጃ ልዩነት ኖሯቸው ጨዋታውን የሚጀምሩ ሁለት ቡድኖች ናቸው። አስቶን ቪላ 3ኛ ደረጃ ላይ ይገኛል፣ ነጥቡ 27 ነው። አርሰናል መሪ ነው፣ 33 ነጥቦችን እስካሁን ሰብስቧል። በሊጉ ባደረጋቸው 14 ጨዋታዎች ይህን ያክል ነጥብ አግኝቷል። ከሁለት ዓመት በፊት ታስታውሳለህ ዴቭ፣ እኔም አንተም በ2023-24 የውድድር ዓመት በኤምሬትስ 2-0 አርሰናል የተሸነፈበት ጨዋታ በቃ ብዙዎች አርሰናል ዋንጫውን ለማንቸስተር ሲቲ አሳልፎ የተሰጠበት ጨዋታ እያሉት ነበር። ያኔ አማካኝ ክፍል ላይ የነበረው የነ ዩሪ ቴሌሞን እንቅስቃሴ ምን ደግሞ ይሄ ኢነርጂያቸው አርሰናልን ምንም ነገር እንዳይከውኑ አድርጓቸው እንደነበር እናስታውሳለን። እና ብዙዎች በቅርብ ይህንን ጨዋታ ያስታውሱታል። ደግሞ አምና እኔም አንተም እንደምናስታውሰው በጣም የተጠበቀውን አርሰናል ነጥብ ይጥልበታል ተብሎ የታቀደበትን ጨዋታ ቀለል አድርጎ ነበር አርሰናል 2-0 ትሮሳርና ፓርቴ ግብ አስቆጥሮ አሸንፎ እንደነበረ እናስታውሳለን። እና ይሄ ጨዋታ ሁሌም ሲመጣ በተጠባቂነት የምናገኘው ፍልሚያ ነው። በሳምንቱ አጋማሽ ቀናት ብራይተንን ገጥሞ አስቶን ቪላ 4 ግቦችን አስቆጥሮ 4-3 በሆነ ውጤት ድል አድርጓል። ይሄ ማለት 4ኛ ተከታታይ የሊግ ድላቸው ሆኖ ለአሰልጣኝ ኡናይ ኤመሪ ተመዝግቧል። አርሰናል ደግሞ ብዙ ተጫዋቾችን ባሳረፈበት እንቅስቃሴ ከብሬንትፎርድ ተፋልሞ 2-0 አሸንፏል። ኦፍኮርስ ጨዋታው እስከ 90 ደቂቃ አልፎም ጭምር አልተጠናቀቀም ነበር። ሁለተኛው ጎል በሳካ አማካኝነት እስኪቆጠር ድረስ ከባድ ፉክክር ይኖረዋል ተብሎ የሚጠበቅ እና ተጠብቆ የነበረ ግን ያን ፉክክር የተወሰነ ነገር ያየንበት በተለይም ከውጤት አንፃር ይሄንን ልናነሳ እንችላለን። ከሜዳ ላይ ፉክክር ሳይሆን ከውጤት አንፃር የዋንጫ ፉክክሩ ላይ ትልቅ ተጽዕኖ ይኖራል ተብሎ የሚታሰበው ያው ዋንጫው ላይ ብዙም ተጽዕኖ ላይኖረው ይችላል፣ ግን ፉክክሩ እንዲደምቅ የሚያደርግ እንቅስቃሴና መርሃ ግብር ካለ ዴቭ ይሄኛው ይመስለኛል። በተለይም ቪላ ፓርክ ላይ ነው የሚደረገው እና አስቶን ቪላ ካሸነፈ ከመሪው አርሰናል ጋር የሚኖረውን የነጥብ ልዩነት ወደ 3 ዝቅ ያደርጋል። ስለዚህ ይሄ ደንበኛ የ6 ነጥብ ጨዋታ ልትለው ትችላለህ ዴቭ። አርሰናል ማሸነፍ ከ3ኛው ቡድን ያለውን ልዩነት በድጋሚ እንዲያሰፋ ያደርገዋል። ደግሞም ከተከታዩ ማንቸስተር ሲቲም ጋር ያለውን ልዩነት ሲቲ ቢያሸንፍ እንኳን እኔ እናንተ እንደገመቱ ነው አሸንፎ እንኳን ቢወጣ ልዩነቱ በዛው በ5 እንዲቀጥል ያደርጋል። አርሰናል የሚሸነፍ ከሆነ ሲቲ ድል የሚቀነው ከሆነ ልዩነቱ ወደ 2 ዝቅ ይላል፣ ከቪላ ጋር ወደ 3 ዝቅ ይላልና ይሄ በጣም መልሶ ደግሞ የመታጨቅ ነገር የዋንጫ ፉክክሩ ላይ ሊኖር ይችላል የሚለውን ነገር እንድታነሳ ያደርጋል። የአርሰናል ከሜዳ ውጪ ያለው ሪከርድ እጅግ አስደናቂ ነው። እስካሁን በኦገስት ወር ወይም በሊቨርፑል 1-0 በሆነው ውጤት በነሐሴ ወር የተሸነፈበት ጨዋታ ብቻ ነው የሚጠቀሰው። እናስታውሳለን ያ የቅጣት ምት ጎል በዶሚኒክ ሶቦስላይ አማካኝነት የተቆጠረበትና የተሸነፈበት ጨዋታ ነው እንጂ ከ21 ጨዋታ ዴቭ 11ዱን ድል አድርጎ 9 ጨዋታዎችን ባቻ ውጤት አጠናቋል። አሰልጣኝ ሚካኤል አርቴታ ደግሞ በአጠቃላይ ከ112 ከሜዳ ውጪ ካደረጋቸው ጨዋታዎች ዴቭ 59ን ረቷልና ይሄም 53% የድል ቁጥር እንዳለው የሚያሳይ ነውና አራተኛው ብዙ ጨዋታዎች ከ100 በላይ ጨዋታዎችን አድርጎ ካሸነፉ ቡድኖች አሰልጣኞች አንደኛው ስለመሆኑ ካርቴታ ጋር ተያይዞ ይህንን ቁጥር ስመለከት ነበረ። ትልቅ ነው። ያው እዚህ ጋር እና የሚነሱ አሰልጣኞች አሉ ለምን ጆዜ ሞሪኖ አይነት አሰልጣኝ እዚህ ሪከርድ ውስጥ ብዙም መኖራቸው ብዙ አያስገርምም። ጨዋታዎችን የሚያሸነፉ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን፣ የርገን ክሎፕ እና ፔፕ ጓርዲዮላ ናቸው እንደዚህ አይነት ቁጥር ከ100 በላይ ፊክስቸሮችን አድርገው
ከዚህ ቁጥር ጋር የሚበልጡም የሚደራረሱም ያሉት እነዚህ አሰልጣኞች ናቸው የሚል ነገርም ተመልክቻለሁ። አስቶን ቪላ ካለፉት 25 የቪላ ፓርክ ጨዋታ አንድ ጊዜ ብቻ ነው የተረተው ይላል ዴቭ ያገኘሁት መረጃ። እሱም በክሪስታል ፓላስ በነሐሴ ወር 3-0 የተሸነፈበት ጨዋታ ነው። ከዛ ውጭ 16ቱን አሸንፎ 8ቱን ባቻ ውጤት አጠናቋል። ባለፉት 5 ተከታታይ የቪላ ፓርክ ጨዋታዎች ደግሞ በሊጉ 5ቱንም አሸንፏል ይላል ዴቭ። እነዚህ ቁጥሮች በሙሉ በቃ ይሄ አፈን በምራቅ የሚሞላና እንዴት ይሄን ጨዋታ በጉጉት እንድትጠብቀው የሚያደርግ እንቅስቃሴ ይመስላል። ሊጉን እየመራ ከአስቶን ቪላ ጋር አንድ ቡድን ሲጫወት የቪላ ሪካርድ ምን ይመስላል የሚለውን ስንመለከት አንድ ጊዜ ብቻ ነው ያሸነፈው ይላል። እሱንም ዴቭ 2023-24 አርሰናልን ያሸነፈበት ጨዋታ ነበረ። ከዛ በኋላ አንድ አቻና 6 ሽንፈት ነው የገጠመው። ሊጉን እየመራ አንድ ቡድን ሲመጣ ቪላን ለማሸነፍ ብዙ እንደማይቸገር የሚያሳይ እንቅስቃሴ ይመስላል። አርሰናል አምና አሸንፏል ብያለሁ ቪላ ፓርክ ላይ 15ኛ የቪላ ፓርክ ድሉ ነው ዴቭ እና ከየትኛውም ቡድን ሜዳ ውጪ እዚህ ቪላ ፓርክ ላይ ያሸነፈው በቁጥር ከፍተኛ ስለመሆኑ ያሳያል። ባለፉት 6 ዓመታት 12 ጊዜ ተጫውተው 5 ጊዜ ቪላ አሸንፏል፣ 6 ጊዜ አርሰናል፣ 1 ጊዜ አቻ ይላል ዴቭ እና እንደዚህ አይነት 5 ድሎችን ለማግኘት ከነዚህ 12 ጨዋታዎች አስቀድሞ 45 መርሃ ግብሮች አስፈልገውት ነበር ይላል ቪላ እና ከ2019 ጀምሮ እንዴት ጠንካራ እየሆነ እንዳለ ይሄ ቡድን የሚያሳይ ቁጥር ይመስላል። 4-2-3-1 አሰላለፍ በቪላ በኩል ይተገበራል። አማካኝ ክፍል ላይ የመታጨቅ ነገር ደግሞ አርሰናል ኳስ መስርቶ ለመውጣት በሚደረግ እንቅስቃሴ ዴቭ ግቦችን ለማስቆጠር ጥረት ይደረጋል። በቪላ በኩል ፕሬሲንጋቸው ኃይለኛ ነው። ፕሬሲንጋቸው ኃይለኛ መሆኑ ብቻ ሳይሆን ደግሞ በተቃራኒው ለአርሰናልም ሲሳይ ሊያመጣላቸው ይችላል ይላሉ። እንደ ሳካ አይነት ተጫዋች ከተከላካይ ጀርባ መሮጥ የሚወዱ አይነት ተጫዋቾች ደግሞ ዮኬሬሽም ሊመጣ ይችላልና እንደዚህ አይነት ተጫዋቾችን ወደዚህኛው ጨዋታ አርቴታ ቢያመጣ ብዙ ላይ ገርመን እንደሚችል ቁጥሮችን እየተመለከትኩኝ ነበር። ቪላ ካስቆጠሯቸው 17 ጎሎች 9ኙ ባለፉት 9 ጎሎች ከሳጥን ውጭ የተቆጠሩ ናቸው ይላልና ከሳጥን ውጭም ግቦችን ለማስቆጠር እንደ ማጌን አይነት ተጫዋቾች ይመታሉ እና ቴሌማንስ ማጌን ይመታሉ። ደግሞ አስደናቂው አንተም የምትወደው እንግሊዛዊውም ተጫዋች ሮጀርስ ሞርጋን ሮጀርስ እሱም አለበት። ከቡድን ዜና ጋር በተገናኘ የዴክላን ራይስ ምርመራ ያስፈልገዋል ተብሏል። የመጨረሻ ምርመራ ያስፈልገዋል። ትሮሳርና ዊሊያም ሳሊባ እጅጉን ተቃርበዋል ለመመለስ የሚል ነገር ነው ራሱ አርሰናል በይፋ ይህንን መረጃ ያሰራጨው። ክርስቲያን ሞስኬራ ግን ለጨዋታው ዝግጁ እንዳልሆነ ተናግሯል። ከ6-8 ሳምንት የሚሉ ሪፖርቶች ይወጡ ነው። ያው እርግጠኝነት የለውም እንዳልከው ግን በዚህ ጨዋታ በእርግጠኝነት የለም ተብሏል። ከሃቫርትስና ጋብሪኤል ጄሱስ አሁንም አይኖሩም የሚል ነገር አለ። ኤሚሊያኖ ማርቲኔዝ የቀድሞ ቡድኑን የማይገጥምበት እድል አለ። ምክንያቱም ባለፈው ሲያማሙቅ የብራይተኑ ጨዋታ ላይ ሲያማሙቅ ጉዳት ገጥሞት ነው ለጨዋታው ዝግጁ ያልነበረውና አሁንም ምናልባት ፊት ላይሆን ይችላል የሚል ነገርን አንስተዋል። ሮዝ ባርክሌይ ከጉዳት ጋር በተገናኘ የማይኖረው ተጫዋች እንደሆነ እና ታይሮን ሚንግስ ተከላካይ እስከ አዲሱ ዓመት ድረስ ከሃምስትሪንግ ጋር በተገናኘ እሱም እንደማይኖር ተገልጿል። ዴቭ እንግዲህ ባለፈው ስናነሳ የነበረው ሜሪኖ ይሰለፋል ወይ በፊት መስመር ላይ የሚለው ጉዳይ ትኩረትን ይስባል። ዴቭ ዮኬሬሽ ተመልሷልና 2 ጨዋታዎችን ተጠባባቂ ሆኖ ጀምሯል። ስለዚህ ወደ ቋሚ አሰላለፉ መምጣት ይችላል ወይ? ይሄኛውን በአርቴታ የሚሰጥ ውሳኔ ነው። ኤቤሪቼ ኤዜና ኦደጋርድ ደግሞ ተሰልፈው ልንመለከታቸው እንችላለን ወይ አንድ ሜዳ ክፍል ላይ የሚለውንም ጉዳይ ማየት ይኖርብናል። እነዚህን ሁሉ ነገሮች ዴክላን ራይስ ማይኖር ከሆነ ነው ኤዜ በዴክላን ራይስ ቦታ 8 ቁጥሩን ይዞ እንዲጫወት ሊያደርገው ይችላል ወይንስ ደግሞ ሜሪኖን ወደ 8 ቁጥር ቦታ ይመልሰዋል የሚለው ጉዳይ ይጠበቃል። ስለዚህ ዮኬሬሽ ፊት መስመሩን እንዲይዝ አድርጎት አሁንም ማርቲኔሊ ከግራ የሚነሳውና ኤዜ ተጠባባቂ ይሆናል ፍጹም የማይመስል ነገር ያሉት ነው የሚገኙት እና ኦደጋርድ ራሱ ለጨዋታ ለሙሉ ጨዋታ ዝግጁ ነው ወይ የሚለው ጉዳይ ሁሉ ምላሽ በአርቴታ በኩል የሚያስፈልገው ይመስላል። አርቴታ ምን አለ የሚለውን በጣም ባጭሩ ለማንሳት ጨዋታችን እየሄደ ነው። እንግዲህ
ቪላ ጠንካራ ቡድን እንደሆነ እናውቃለን፣ አስደናቂ አሰልጣኝ እንዳላቸውም እናውቃለን የሚል ነገርን አንስቷልና እንደዚህ አይነት ጨዋታን እንደ ኦፖርቹኒቲ እንደ ድል ነው ቆጥረው የሚል ነገርን አርቴታ ተናግሯል። በሚገባ ስለመዘጋጀታቸው እንደዚሁም ደግሞ እንዴት አይነት አቀራረብ ይዞ መምጣት እንዳለበትም እንደሚያቅ ከጨዋታው አስቀድሞ ይሄን ሐሳብ ሰጥቷል። ዴቭ አርቴታን ተናግረን ብናበቃ ጥሩ ነው። ያ ግምትን አስቀምጥ። ከግምት አንጻር ዴቭ እኔ ቪላ ፓርክ ነው ይሄን ጨዋታ አቻ ነው ብሎ ዴቭ አስቸጋሪ ጨዋታ ሊሆን እንደሚችል ግምት ተወስዳለህ። በዚህ ላይ አርሰናል ቤት የሚመጡ ጉዳቶች ከጊዜ ወደ ጊዜ እየጨመሩ ነው። ቡድኑ ውጤታማ በመሆኑ እንዳልከውም የስኳድ ደብዝ አለው ተብሎ ስለሚነሳ ችግሮቹን እየደፈነ ለመቀጠል እየሞከረ ነው። ግን ተከላካይ መስመር ላይ ያለው መሳሳት ስታይ ምናልባት አሁንም ሳሊባ ካልተመለሰ ማስኩዌራ ለመኖሩን አይተ እንዳልነው ወደ ቲምበር ነው ፊትን የምታዞረው ከአሁንም ሳሊባ ከሌለ። ስለዚህ መሀል ተከላካዮቹ ምን ያህል ጫና ውስጥ ሊገቡ እንደሚችሉ ታያለህ። ዋይት ነው በቅርቡ እየመጣ ያለው። ዞሮ ግን እየጠነከረ ነው። የሚያጣቸው ተጫዋቾች ሜዳ ላይ በትንሽም በትልቅም ራይስም አለመኖሩን ካየ በጣም ከባድ ነው የሚሆነውና ጫና ያለው ጨዋታ ነው እንዳልከው። እኔም ግምት ብሰጠው አቻ ነው በዚህ ሳምንትና ለአርሰናሎችም ከባድ ፈተና የሚሆን ጌም ይመስለኛል። ኦፍኮርስ ከሜዳም ውጭ ከመሆኑ አንጻር ቀጣዩን ጌም ስናይ ሊድስና ሊቨርፑልን ነው የምናነሳው። 17ኛው ከ9ኛው የሚያደርጉት ጨዋታ ነው። የ8 ነጥብ ልዩነት በመሃላቸው አለ። ሊድስ እንግዲህ ኮራጅ ቀጠና ያወጣው የቼልሲን ድል ተከትሎ ነው። ቼልሲን ባለፈው ማሸነፉን ተከትሎ ነው። በአሁኑ ሰዓት እንግዲህ ለሊቨርፑል ደጋፊዎች ነገሮች በጣም አስቸጋሪ ናቸው። ቀለል ያሉ ጌሞች መጡ ተብሎ እነርሱም በቀላሉ አሸንፈው ወደ ሊጋናት ይወጣሉ ሲባል እንግዲህ ቁልቁለቱን ነው በደንብ የተያዙት። ጨዋታ ማሸነፍ በጣም ተቸግረዋል። አርነ ስሎት ቡድኑ ብዙ ለውጥ የሌለው አምና ሊጉን ዋንጫ ያሸነፈ ፈጽሞ አይመስልም ይሄ ቡድንና ሰውየው እንግዲህ ሁሉንም ነገሮች ሞክረዋል ነው ብዙዎች የሚሏቸው። የስትራክቸር ለውጥ አድርገዋል፣ የተጫዋቾች ቦታ ለውጥ አድርገዋል፣ ተጫዋቾችን ማስቀመጥና የመሳሰሉት ነገሮችን ሁሉ ተግብረው እንግዲህ ውጤት ርቋቸዋል። የጊዜ ጉዳይ እንጂ በዚህ ደካማ ውጤት ከቀጠሉ እስከ ፈረንጆቹ ገና ስንበት ሊገጥማቸው እንደሚችል ነው መረጃዎች የሚወጡት። እንግዲህ ሳላን ከብቃት ጋር አያይዘው በሁለት ጨዋታ አስቀምጠውት እንደነበር ታውቃለህ። አሁን ደግሞ ይሄ ተጫዋች በሳምንት ጊዜ ውስጥ በአፍሪካ ዋንጫ ለመጫወት ሀገሩ ግብፅን ይቀላቀላል ተብሎ ነው የሚጠበቀው። እርሱም እንግዲህ ተቀምጦ ውጤት መጥፋቱ ሲታይ ግን ነገሮች ከተጫዋቾች የብቃት ጉዳይ ጋር ብቻ ሳይሆን ከእሳቸውም አቅም ከኮቹም አቅም ጋር የተያዙ ስለመሆናቸው ነው እንግዲህ አሁን ወሬዎች በስፋት የሚወጡት። የሚገጥማቸው እንግዲህ ሊድስ ቼልሲን አሸንፎ በዚህ ጨዋታ ሲመጣ አስደናቂ ነበር። የቼልሲ ድል የሲዝኑ 4ኛ ድላቸው ነው። ከዚህ ጨዋታ ቀደም ብሎ ከሲቲ ያደረጉትን ጨዋታም የተሸነፉ 3-2 ነው። አስደናቂ ነበር ይህም እንቅስቃሴያቸው። ከ13 ጌሞች የዮርክሻየሩ ክለብ 14 ነጥቦች ሰብስቧል። ሰንደርላንዶች ድል ባያገኙም ሊቨርፑል ላይ ያሳዩትን ጥንካሬ ለሊድሶች ትልቅ ትምህርት ሊሆን ይችላል። ከዚህ ትምህርት ወስዶ ይመጣሉ የሚል ነገር በሊድሶች በኩል እየተጠቀሰ ነው። በተለይ በረጅም የሚጣል ፓስ እንዴት አስቸጋሪ እንደሚያደርጋቸው አይተናል። 73 ረጅም ፓሶችን ልከዋል ሰንደርላንዶች። ይሄ ደግሞ በሊጉ 3ኛው ጥሩ ቁጥር ነው የሚል መረጃ ነው የወጣውና ሊቨርፑል በተለይ 70ና ከዛ በላይ ረጅም ኳሶችን ካሻሙ ቲሞች ጋር ከአራት ቲሞች ጋር ተጫውቶ በአንዱ ብቻ ነው አሸናፊ የሚሆነውና ሊድስም እንግዲህ ልክ እንደ ሰንደርላንድ እነዚህን ረጃጅም ኳሶች ሊቨርፑል ላይ የሚጥል ከሆነ የሚጠቀምበት እድል ጥሩ ነው የሚል ነገር አለ። በእርግጥ የሊድስ አጥቂዎቹ ካልቨርት ሉዊንና ሉካስ ኔሜሻ ይህንን ይጠቀማሉ፣ ንክኪ ጉልበት ይጠቀማሉ። ስለዚህ በዚህ ረገድ ሊጠቀሙ ይችላሉ የሚል ነገር ወጥቷል። ማንሲቲ ላይ እንግዲህ ከረፍት መልስ ተግብረውት የሰራው ከ4-1-4 ወደ 3-5-2 ፎርሜሽን አይነት እንቅስቃሴ አሁን ውጤታማ አድርጓቸዋል ሊድሶችን። በተለይ የፊት መስመር ተጫዋቾች በዚህ ተጠቅሟል ነው የሚለው መረጃውና አጥቂዎቹ በጥልቀት እንዲሮጡ በአየር ላይ እንግዲህ አሸናፊ መሆንንና ጎል ማግኘትን እንዴት እንዳስቻላቸው አይተናል። ይሄ ደግሞ ዛሬም ለሊቨርፑል ስጋት መሆኑ አይቀርም ነው የሚለው በርከት ያለ መረጃ። እንደ ምንድነው በተለይ ይሄ ሰከንድ ቦልና 1-1 በሚሻማ ኳስ ላይ በተለይ ለአጥቂዎች በሚጣር ረጅም ኳስ ላይ ተጠቃሚ ኦፍ ኮርስ እነ ቫን ዳይክ አሉ፣ እዚህ ጋር እነ ኮናቴ አሉ። ግን ቢሆንም ይሄንን ተጠቃሚ የሚሆኑበት ከሊቨርፑል አቅም አንጻር ሊታይ ይችላል የሚል ነገር አለ። በነገርህ ላይ ሊድስ 7 ጎል ነው በቆመ ኳስ አስቆጥሯል እስካሁን ባለው ሂደት። ሊቨርፑል ደግሞ
10 ኳሶች በቆመ ኳስ ተቆጥሮባቸዋልና ስለዚህ ይሄ ቁጥር ተቀራራቢ በሆኑ ስታይ ሊጠቀሙባቸው እንደሚችሉ ግምት ተወስዳለ። በሳላ መቀመጥ እንግዲህ ቫንዳይክ ተጠይቆ ነበርና ሁሉም ሰው በትልቁ ሜዳ ላይ ብቃቱን ማሳየት አለበት፣ ሳላም ይሄንን እያደረገ ሜዳ ላይ እንዳለ ነው ማምነው ብሏል። ኮቹ ግን ይሄንን ውሳኔ ወስኗል። ሁላችንም ለክለቡ ምርጥ የሆነውን ለመስጠት እንጥራለን፣ ለዚህ ነው እየሰራን ያለ ነው የሚል ነገርን አንስቷል። የተፈጠሩ እድሎች ከሊቨርፑል አንጻር ሲታዩ እንደ ሳላ የባከነ ተጫዋች የለም። በነገር ላይ 6 ቢግ ቻንስ ማባከኑ ታይቷል። ምናልባት አሁንም በመቀመጡ ሊቀጥል እንደሚችል ነው መረጃዎች የሚወጡት። በሹት ጎሎችን ካላገኘ በመከላከሉ ረገድ ይሄ ተጫዋች ደካማ በመሆኑ ለቡድኑ የሚጠቅመው ነገር የለም የሚሉ ነው አሁን እንግዲህ ሐሳቦች እየበረከቱ ያሉትና ሹት አድርጎ ጎል ካላስቆጠረ እንዴት ነው ወደኋላ ተመልሶ ተጫዋች አይዝልህም በሚል እያነሱበት ነው እንደ ችግር። ቬትስ እንግዲህ በአንጻሩ ቀና እያለ ነው። ይሄ ተጫዋች ሰንደርላንድ ላይ መቶት እንግዲህ ተገይቶ በኦን ጎልነት የተቆጠሩን አንዳንዶች እንደ አሲስት እንቁጠርለት እያሉ ነው። ይሄንን ከቆጠርንለት በተለይ ከሰሞኑ በደንብ በቃ ራሱን ለማስተካከል እየጣረ ነው ይሄ ተጫዋች በሚል እያሞገሱት ይገኛሉ። በተለይ ሊድሶች መሃል ላይ በዛ በርከት ብለው ለመከላከል ስለሚሞክሩ የዚህ ተጫዋች ክሬቲቪቲ ይፈለጋል በሊቨርፑል በኩል የሚል መረጃ ነው የወጣው። ቁጥሮች ሊድስን አይደግፉም። ካለፉት 12 ግንኙነቶች ሊድስ ያሸነፈው አንድ ብቻ ነው። በ8ቱ ተሸንፏል፣ 3 ያቸው ወጥቷል። ሊድስ ሜዳ ላይ በተለይ ኤለን ሮድ ላይ ሄዶ ሊቨርፑል ደግሞ ባለፉት 6 ጨዋታዎች በሙሉ አልተሸነፈም። እንዲያውም ያለፉት ሁለቱን የእርስ በርስ ግንኙነቶች 6 ጎሎች ያገባበት ነውና በሊቨርፑል በኩል የበላይነት እንዳለ ታያለ። 4 ጨዋታዎች በተከታታይ ተሸንፎ ቼልሲን ያሸነፈው ሊድስ ባክ ቱ ባክ ጨዋታዎች ያሸነፈው ለመጨረሻ ጊዜ ኖቬምበር 2022 ላይ ነው። ያኔ ደግሞ በተከታታይ ካሸነፋቸው ቲሞች አንዱ ሊቨርፑል ነበርና በድጋሚ መጥቷል። አሁንም ሊቨርፑል ይሳካላቸዋል ላይሳካም የምናይ ነው የሚሆነው። ጎሜዝ ያው መጠነኛ ዓመት ነበረው፣ ግን ትናንት ልምምድ ጀምሯል። ብራድሌም እንዲሁ ከሰሞኑ ልምምድ ጀምሯል። ስለዚህ የጉዳት የተለየ ነገር የለም የሚል ነገር ነው የወጣው። በሊድሶች በኩል የተጋነነ የተለየ የሚወጣ ነገር የለም። ይሄ ጨዋታ እንግዲህ ራሱን የቻለ ሌላ ከባድ ጨዋታ ነው አይደለ? ሊድሶች ላይ መሆኑን ስታይ፣ ሊቨርፑል ከሰሞኑ የገባበትን ቀውስ ስታይ ይህም ጨዋታ አስቸጋሪ ነው። በአካል አቻ ልበል ዴቭ እንግዲህ ይሄ ጨዋታ እጅግ ጠንካራ እንቅስቃሴ የሚኖርበት መርሃ ግብር ይመስላል። ሊድስ ሜዳ ላይ ነው የሚደረገው። አላውቅም አሁን የሊቨርፑልን ጨዋታ መገመት በጣም ከባድ ሆኗል። ከቡድኖች ሁሉ ይሄ የሊድስን ይሄ የቼልሲን ቡድኖች ግምት መስጠት በጣም አስቸጋሪ ነው የሚሆነውና እንግዲህ ሊድስ ሜዳ ኤላንድ ሮድ ላይ ነው የሚደረገው። እኔ እንጃ እኔ በጠባብ ውጤት ሊቨርፑል ያሸነፈ እንደዛ አይነት ግምት ነው። ሜዳው ላይም እኮ በቃ ግምቶችን ፉርሽ እያደረገብን ስለመጣ አሁን እንዳልከው ሊቨርፑልን መገመት በጣም ከባድ ሆነ። ትክክል ተገማች አይደለም ቡድኑ። እንግዲህ ይህን ጨዋታ ያሸንፈው ይወጣሉ፣ ሊስተካከሉበት ይችላሉ ብዬ አስባለሁ። ዴቭ ግን መሀል ላይ ሊድስ እንዴት ፕሬስ እንደሚያደርግ የቼልሲን ኒውትራላይዝ በማድረግ ከኋላ ኳስ መስርቶ ለመውጣት አደጋ ለመፍጠር የሚደረግ ጥረትን ሙሉ ለሙሉ አክስሞት እንደነበር በተለይም በመጀመሪያው አጋማሽ እንዴት አስደናቂ እንደነበር የሊድስ ካሴዶን እንዴት እንዳጡት አይታል። አልዛ ጨዋታ ላይ ኪሳራው እኮ ነው። ለአንድ ጨዋታ ላይ ጀግና ለመጫወት ሞክረ እዛም ጨዋታ ላይ ቡድንን ሳትጠቀም ወጣ። ቀጥሎ ደግሞ የሚመጣው ጨዋታ ነው 3 ጨዋታ ላይ ተጫዋች ሚስ ማድረግ እንዴት ከባድ እንደሆነ አንዱ ራሱ የሊድሱ ጨዋታ ማሳያ ነው። ሬው አሁን ቀጣይ ማነሳ የቦርንማውዝም ጨዋታ ከባድ ነው። አማካኝ ክፍል ላይ ኃይለኛ ፍልሚያ የሚወዱ ይሄ በጣም ጠንካራ እንቅስቃሴ የሚያደርጉ እንደ ዊሊ ሂውዝ አይነት ተጫዋችን የያዘ ቦርንማውዝን ነው ቼልሲ የሚገጥመው። ስለዚህ በዚህ ወደዚህ ጨዋታ ይሄ ጨዋታ እንግዲህ በቪታሊቲ የሚደረግ ጨዋታ ነው ዴቭ። 4ኛው ከ14ኛው የሚያደርጉት እንቅስቃሴ ነው። ግን በጣም የተለያየ ብዙ የሆነ የነጥብ ልዩነት የላቸውም። 5 ነጥብ ልዩነት ነው በማናቸው ያለው ዴቭ። ቼልሲ 24 ነው፣ 19 ነጥብ ደግሞ በቦርንማውዝ በኩል አለ። ባለፈው ሳምንት ቦርንማውዝ አጠቃላይ ዴቭ ህዳር ወር ምንም ሳይመቻቸው ያለቀ ወር ነው ልትለው ትችላለህ። ታህሳስስ ብትለኛው ታህሳስም ገብቶ እንደዚሁ ባለፈው ማክሰኞ በኤቨርተን 1-0 ተሸንፎ ነው ወደዚህኛው ጨዋታ የሚመጡትና ብዙም ህዳር ወር አልሆናቸውም። አንድ ከዌስትሃም ጋር ብቻ አቻ የተለያዩበት እንቅስቃሴ ነው እንጂ በሌሎቹ ጨዋታዎች በሙሉ ተሸንፈው ነው ወደዚህኛው ጨዋታ የሚመጣው። ቼልሲ አንተም ቅድም እንዳነሳኸው
በሊድስ ዩናይትድ ኤላንድ ሮድ ላይ 3-1 በሆነ ውጤት ተሸንፏልና እጅግ ደካማ ብቃትን በቼልሲ በኩል የተመለከትንበት አንድ በጎ ነገር ኮል ፓልመር ወደ ጨዋታ መመለስ ደግሞ በተደጋጋሚ በተከታታይ ጨዋታ ግብ ያስቆጥራለው ፔድሮ ኔቶ ከቡድኑን ከሽንፈት ባይታደግም አንድ ግብ ማስቆጠሩ ነው ምናልባት በፖዚቲቭ ነገር የምትመለከተው እንጂ ተከላካዩ አሁንም ችግር ነው። ግብ ጠባቂና ተከላካይ አሁንም የሆነ ከ15 ቀን በፊት ምናምን ወደ ቡድኑ ተቀላቅለው ገና ለመግባባት አንድ አይነት ቋንቋ የሚናገሩም አይመስሉም ዴቭ በተከላካዮቹና በግብ ጠባቂው ሮበርት ሳንቼዝ መካከል ያለው ይሄ ያለ መግባባት ሁኔታ ቡድኑን እየጎዳው እንዳለ የሚያሳይ ይመስላል። ቼልሲ በ2025-26 የእንግሊዝ ፕሪሚየር ሊግ 24 ነጥቦች አሉት ዴቭ 13ቱ ነጥቦች የተሰበሰቡት አዌይ ማች ላይ ነው ወይም ከሜዳ ውጪ ባደረጋቸው እንቅስቃሴዎች ነው ይላል። 11ዱ ብቻ ናቸው በስታንፎርድ ብሪጅ የተመዘገቡት። ደግሞ ከቦርንማውዝ ጋር ጥሩ ሪከርድ አለው። ባለፉት 4 ጨዋታዎች አልተሸነፈም ወደ ቪታሊቲ ስቴዲየም ሄዶ ይላል መረጃው። 2 ጊዜ አሸንፎ 2 ጊዜ አቻ ተለያይቷል። በመስከረም 2024 ደግሞ ለመጨረሻ ጊዜ ቼልሲ 1-0 ያሸነፈበት እንቅስቃሴ ነው ይላል። የአንዶኒ ኢራዮላ ቡድን እንዳነሳሁት በጣም ምርጥ ብቃት ላይ የነበረ ግን ደግሞ አሁን በጣም የተንሸራተተ አሁን ዴቭ 4 ጨዋታ በፕሪሚየር ሊግ 4ቱን ተሸንፏልና ከዚህ አስቀድሞ በ17 ጨዋታ ነበረ እንደዚህ አይነት 4 ሽንፈቶች ገጥሞት የነበረውና አሁን ምን ያክል የውጤት መንሸራተት ላይ እንዳለ በቦርንማውዝ በኩል እየተመለከትን ያለን ይመስላልና አሰልጣኙ ምን አይነት ርምቶችን ይወስዳል የሚለውን ጉዳይ ራሱ በትልቁ ይጠበቃልና አሁን አዲስ የያዝነው የታህሳስ ወርስ ምን አይነት ብቃትን በቡድኑ በኩል እንድንመለከት ያደርጋል ማየት ያለብን ይመስላል። የቡድኑ ችግር ዴቭ በሁለቱም የሜዳ ጫፍ ነው ይላል። ማጥቃቱም ላይ እንደዚሁ ግቦችን ለማስቆጠር መቸገር እንዳለ በቦርንማውዝ በኩል እየተመለከተን እንገኛለን። በመከላከሉም ደግሞ እንደዚሁ ግቦች እየተቆጠሩባቸው እንዳለ የሚያሳይ ነው። ኤቨርተን ላይ ግብ ማስቆጠር አልቻሉም። 1 ግብ ተቆጥሮባቸዋል። ሰንደርላንድ 3 ግቦችን መቶ አስቆጥሯል። ከዛም ውጪ ዌስትሃምም 2 ግቦችን አስቆጥሯል። ትልቁ አደጋ ደግሞ በአስቶን ቪላ 4-0 የተሸነፉበት ነው። ማንቸስተር ሲቲም 3 ግቦችን አስቆጥሮ 3-1 አሸንፏል። ስለዚህ መከላከሉ በጣም መጠናከር አለበት። ምናልባት አምና የነበረው ያ ጠንካራ የመከላከል ኦርጋናይዜሽን ከዛ ውስጥ 3ቱን ሽጠዋል አይደለ? ሁይሰን ወደ ሪያል ማድሪድ ሄዷል። ዛባርኒ ፒኤስጂን ተቀላቅሏል። ደግሞ ኬርኬዝ ወደ ሊቨርፑል አምርቷል። ከቡድኑ 3 ወሳኝ 4 ተከላካዮች 3ቱ ለቀዋል ማለት 75% ማለት ነው ዴቭ የመከላከል እንቅስቃሴውና ምናልባት እየቆየ ዋጋ እያስከፈላቸው ነው እንድትል የሚያደርግ እንቅስቃሴን ተመልክተናል። በቼልሲ በኩል አሰልጣኙ ባለፈው ለማሳረፍ ጥረት አድርገው ነበረ። በርከት ያሉ ተጫዋቾችን አልሰራም። የቡድኑ አምበልና ደግሞ ባለፉት ጨዋታዎች ምርጥ የነበረው ሪስ ጄምስ የወሩ ምርጥ ተጫዋች የሚለውን በክለቡ አሸናፊ ሆኗል። ዴቭ ይገባዋል ነው የምትለው። በተለይም ትልልቅ ጌሞች ላይ የሚያሳየው እንቅስቃሴ መሪነቱ እጅግ ድንቅ ነው። በጣም ይሄ ለመስመር ተከላካይ የሚበዛ የቴክኒካል ኳሊቲ ያለው ተጫዋች ነው ዴቭ እና እኔ ይገርመኛል ይሄ 1-1 ተጫዋቾችን የሚቀንስበት መንገድ እንደፈለገ ነው። ብቻ ይሄ እያሰበ ነው የሚጫወተው። አቅም አለው። ቼልሲን ዋጋ ካስከፈለው አሁንም በቦርንማውዝ በኩል የሚጠበቁ ተጫዋቾች አሉ ዴቭ አማካኝ ክፍል ላይ ብልጫን ሊወስዱ የሚችሉ እነዚህም እንደ አሌክስ ስኮት አይነት ተጫዋች ከዛም ውጪ እንደ ጀስቲን ክላይቨርት እንደ ታቫርኒ አይነት ተጫዋቾች እዛ ቦታ ላይ አማካኝ ክፍል ላይ ይኖራሉና ይሄ አማካኝ ክፍል ያለ ሞይሰስ ካይሴዶ እንዴት ነው መስራት ይችላል ወይ ትልቁ የሚጠበቀው ጉዳይ ይመስላል። እናም ሳይጠበቅ ምናልባት ዴቭ ሪስ ጄምስ ከተከላካይ ፊት ልክ ካይሴዶ የሚይዘውን ቦታ ይዞ እዛ ቦታ ላይ ሲጫወት ልንመለከተው እንችላለን እያሉ ነው የሚገኙት። ኤንዞ ፈርናንዴዝ እሱም ወደ ኋላ መለስ ብሎ እንዲጫወት ይገደዳል። ምክንያቱም ኮል ፓልመር አሁን ዝግጁ ነው ያሉ ነው የሚገኙት ዴቭ እና 10 ቁጥር ለባሹ እንግዲህ 10 ቁጥር ቦታ ላይ ሲጫወት ልንመለከተው እንችላለን። ባለፈው ጨዋታ ደካማ እንቅስቃሴ ያሳየው ኤስቴቫ አሁን ወደ ተጠባባቂ ወንበር ይወርዳል ተብሎ ነው የሚጠበቀው። ስለዚህ ፔድሮ ኔቶ ያንን ቦታ ይዛል። ጄሚ ጊተንስም ባለፈው የተሰጠውን እድል በአግባቡ ተጠቅሟል የሚል ነገር ማንሳት አትችልምና ስለዚህ አሌሃንድሮ ጋርናቾ
እዛ ቦታን ሊይዝ ይችላል። ስለዚህ ዣኦ ፔድሮ የፊት መስመር ተጫዋች ሆኖ እንቅስቃሴውን ሊያደርጉት ይችላሉ የሚል ነገርን እየተመለከተ ነው የምንገኘው። ቼልሲ 25% ነው ሞይሰስ ካይሴዶን ካልያዘ ዴቭ የማሸነፍ እድሉ 25% ነው ይላል። ከሱ ጋር 52% ነው ይላል። እንግዲህ የሰማይና የምድር በጣም ሙሉ የጥፍ የምትለውን አይነት ልዩነት ልትመለከት ትችላለና ብዙ ጨዋታን በጉዳት ያመለጠው ኮል ፓልመር አሁን ወደ ቡድኑ የማጥቃት እንቅስቃሴ አቀናባሪነት ይመለሳል የሚለውን ጉዳይ ይጠበቃል። እና አንቶዋን ሴሜኒዮ በመስመር የሚደረግ እንቅስቃሴ እነ ማሎ ጉስቶን በትልቁ ይፈትናሉና የፔድሮ ኔቶ መታተርም በዚህ ጨዋታ የሚጠበቅ ይመስላል። እንደዚህ አይነት ግንኙነቶች ጨዋታውን ሊወስኑት ይችላሉ የሚል ግምት ነው የምሰጠውና ቦርንማውዝ ሜዳ ላይ ነው ተደጋጋሚ ነጥብ መጣሎች ገጥመውታል ዴቭ ግን ስቲል ቼልሲን ያሸንፋል ብዬ እምነት የለኝም በዚህ ጨዋታና ይሄንም ጨዋታ ላይ ባቻ ውጤት ነው የምገምተው። አቻ ነው የሚገርመው የአርሰናልና ቪላን ትልቅ ጨዋታ ብለህ ያው በጣም ተገዳዳሪነቱን አነሳን እንጂ የጠቀስናቸው ሶስቱም ጨዋታዎች ላይ በቃ ትልልቆቹ ሊሸነፉ የሚችሉበት ሁሉ እድል እንዳለ ታያለ። ሊድስ እንግዲህ ሊቨርፑል ይከብደናል እንጂ አሁን ራይስ ከሌለ አርሰናል ቢሸነፍ ብዙ አይገርምንም። ሊድስ ሊቨርፑልን በደንብ ሊያሸንፍ ይችላል በደንብ ሰንደርላንድ ሲቲ ሜዳ ላይም ቢሆን ነጥብ ሊያስፈልግበት በጣም እንደሚኖር ግምት ተወስዳለህና አሁን የጠቀስከው ቦርንማውዝ ቼልሲም ራሱን የቻለ ነገር አለውና በእርግጥም ሳምንቱ ከጠቀስነው ትልቁ ጨዋታ ውጪ እነዚህም ትርጉም ያላቸው ናቸው። እኔም ካቻ በላይ አይደለም በዚህ ጨዋታ ላይ ለቼልሲ ግምት የምሰጠውና አቻ ይወጣሉ ነው እና ጋር እንጨርስ ዴቭ ኤችዲ ስፖርቶች ነበርን። ተወዳጁ ብስራት ላይ አደመጣችሁን። እንዲሁ ዩቲዩብ ላይም ነው ስትከታተሉን የነበረው። በአካል ዳንኤል ጋር ነበርኩኝ። እንግዲህ ለሰጣችሁን ጊዜ ለቆይታችን ከልብ እናመሰግናለን። መልካም ጊዜ ብለናል። ባባይ ሰላሙ ደ መልካም ጊዜ መልካም ምሽት ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ